أشهد ألا أن لا إله إله إلا الله إلا الله وأشهد وأشهد أن أن محمدا محمدا رسول الله رسول الله ما شاء الله الله أكبر كذب على مسلم نشال هون يرشون قال يشهد قال وينم يمسكر قال يبارل ترجموا أشهد أن لا إله إلا الله مالت أنه كأنك الله بستكر بأونة الملك للأملاك إلا بيمسكر الله مالت سيهون وأشهد أن محمد رسول الله مالت دقمو محمدا يا الله ملكتني أنا نبينا شوبيه مسكر الله مالتنا كذب على مسلم نشال عند سو سلم الناس يقبل جزي كأملاك زند من يقينيال ودم لو سلمتا ያለፈ ኃጢአትን ሁሉ አላህ ሱብሓነሁ ወተዓላ ይቅር ይለዋል፣ ንጹህ አድርጎ ይቀበለዋል። የመጀመሪያው ይሄ ነው። አምላክ ወደ እርሱ በሚመለሱ ጊዜ ስላለፈ ኃጢአታቸው ይቅር ይላል። አምላክ አላህ ሱብሓነሁ ወተዓላ ይህን ሲናገር በቁርአን ላይ ምን ይላል? ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ በላቸው ካሉበት ክህደት ከተቆጠቡ ያለፈ ስህተታቸውን ሁሉ ምርላቸዋለሁኝ ይላል። በሌላ ቦታ ላይ አላህ ሲናገር ይላል ወኢኒ ለገፋሩ ሊመን ታበ ይላል። ወደ እኔ ለተመለሰ እኔ ኃጢአቱን እምርለታለሁኝ እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልኢስላም ይጅቡ ማ ቀብለሁ አሉ፣ አተውበቱ ተጅቡ ማ ቀብለሃ አሉ። በእስልምና ከእርሱ በፊት ያለን ኃጢአት ሁሉ ያስተሰርያል። ሲሰልም ጊዜ ሰውዬው ያለፈ ኃጢአቱ ይማርለታል ማለት ነው። ሌላው ነገር አንድ ሰው ሙስሊም ከሆነ በዚች ዓለም ላይ አላህ በቀጣዩ ዓለም ምን ተስፋ ሰጥቶታል፣ ምን ቃል ገብቶለታል ወደሚለው ስንመጣ አምላክ አላህ ሱብሓነሁ ወተዓላ በርካታ ቦታ ላይ ሙስሊም ለሆኑ ሰዎች በቀጣዩ ዓለም የዘላለማዊ ሕይወት እንደሚሰጣቸው ገነትን እንደሚያጎናጽፋቸው ቃል ገብቷል። ይህ ሲናገር ይላል አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና ይላል ሱረቱ ዙኽሩፍ ላይ እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው አለ። በሌላ ቦታ ላይ ኢነ ለዚነ አመኑ ወዐሚሉ ሷሊሓቲ ለሁም ጀናቱ ነዒም ኻሊዲነ ፊሃ ወዕደላሂ ሐqqን ወሁወል ዐዚዙል ሐኪም ይላል። እነዚያ በእኔ በአላህ አምነው መልካም የሰሩትን ገነትን እሰጣቸዋለሁ ይላል፣ በእርሷም ውስጥ ለዘላለም ዘውታሪዎች ሲሆኑ አለ። ይህም የእኔ የአላህ ቃሌ ነው አለ፣ ቃል ገብቼላቸዋለሁ። በሌላ ቦታ ላይ በሱረቱል ፈትሕ ላይ ወዐደ ላሁ ሊዩድኺለ ለዚነ አመኑ ወዐሚሉ ሷሊሓቲ ጀናት ይላል። እነዚያ ከወንድም ከሴትም ያመኑትን መልካም የሰሩትን ገነትን አስገባቸዋለሁ እያለ ይናገራል። ይሄ ነው። ሌላ አንድ ሰው እስልምናን ከተቀበለ በኋላ ምን ማድረግ አለበት? ሰው ደግሞ ሲመጣ ለሶላት ራሱን ዝግጁ ያደርግ ዘንድ እንግዲህ አሁን ያልሽው የመጀመሪያው እስልምና ሃይማኖት ትእዛዝና መሰረት ነው። ስለ አንዱ አምላክ ነቢያቶች ሁሉ ያስተምሩ ነበር። አምላክ አንድና ብቸኛ ነው፣ በእርሱ ላይ